አታስቀይመኝ ከዚህ በኋላ ነው ያልቆም ሄርሜላ ሄርሜላ ናምታኝ አይደለም ልትመታኝ ከሆነ ናምታኝ ወዳቸውን ሰዎች እየነጠቀች ነው በጣም ወዳቸው ሰዎች የኔ ምላቸው ከጎኔ ሲከፋኝ የሚያጽናኑኝ የሆነ ነገር ሲቸግረኝ የሚያግዙኝ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ አለው እናንተ እንዴት ናችሁ እንግዲህ ሰላም ሁኑልኝ ባላችሁበት ሰላም ሁኑልኝ ቤተሰቦች እንግዲህ ዛሬ በሚያሳዝን ነገር ነው የመጣሁት በጣም ከፍቶኛል በጣም ተናድጃለሁም ከፍቶኛልም ቤተሰቦች ምን ማድረግ እንዳለብኝ በቃ ሁሉ ነገር ነው ግራ ይገባኝ የጠፋብኝ እንግዲህ ሁሉም ነገር በቃ አጠገቤ ባሉ ሰዎች እየተከዳው ነው በዙሪያዬ ባሉ ሰዎች የኔ ምላቸው ሰዎችን በሙሉ ያያጣው ነው እኔ ምክንያቱም ባላቀውም በቃ ማለት ብዙ ሞዳቸውን ሰዎች በቃ እያጣው ነው ለምንድነው እኔ አላቅም ምን እንጃ እኔ ጠላት በቃ እየበዛብኝ ነው አንዳንዴ በርግጥ ጠላት ሲበዛ በቃ ለበጎ ነው ይባላል አይደል ለጥሩ ነገር ነው ጥሩ ነገር ሊመጣ ሲል ነው ምን አይባላል ግን እኔ መቋቋም አልቻልኩም በጣም በቃ ከመናግራችሁ በላይ በቃ ትግስቱን ላይ ያጣው ነው ተስፋ እየቆረጥኩ ነው በቃ እኔ እንጃ ምን ልበላችሁ በቃ በዙሪያችሁ አንዳንዴ እንዲህ ገጥሞባችሁ ያውቃል በቃ ዙሪያውን ነገር የሚደጋገም ማለት ፈተና የሚደራረብባችሁ ጊዜ ገጥሟችሁ ያውቃል አንዱን ስል አንዱ በቃ እንዲህ በላይ እየተደራረበብኝ በቃ ተስፋ እያስቆረጠኝ ነው ቤተሰቦች እንግዲህ ለሁሉ ነገር ፈጣሪ እንግዲህ ከጎኔ ይሁን ጸሎት አድርጉልኝ እና ደግሞ በጣም በቃ እኔ እንጃ ከመነግራችሁ በላይ ነው በቃ እና በቃ ጸሎት ምናምን አድርጉልኝ ቤተሰቦች እንግዲህ ያው በቃ ማለት ይሄው ለዙላ ነገር ይመስለኛል ለዙላ ነገር መንስኤ ያው የሩታ ኬዝ ነው አንድ እሱም እንዳለ ሌላ ደግሞ በጎኔ እሷ እንደዚህ አይነት ውጥረቶች እንዳለ ድጋሜ ተጨማሪ በራሴ በኩል የነበሩ ሰዎችም አንዳንዴ የሆነ የራሴም የሆነ በራሴ ህይወት ላይ ያለ ነገር በቃ እሱ ተደርቦ ነውና የራሴንስ እንደምንም አስተካክዬ በጸሎት ምናምን ላልፈው እችላለሁ የሄርሜላን ጉዳይ ግን ማለፍ አልቻልኩም በቃ ምክንያቱም የምወዳቸውን ሰዎች እየነጠቀች ነው በጣም የምወዳቸው ሰዎች የኔ ምላቸው ከጎኔ ሲከፋኝ የሚያጽናኑኝ የሆነ ነገር ሲቸግረኝ የሚያግዙኝ የሚያበረቱኝ አማካሪዎቼን ነው ከጎን እየነጠቀችኝ ያለችው ማለት ነው እኔ እንዴት አድርጋ እንደሆነ እኔ እስካሁን ምንም ሊገባኝ አልቻለም ልደርስበትም አልቻልኩም ከዚህ በፊት እንግዲህ ሳሚን አይታችኋል ሳሚን በጥቅም ይዛ በርግጥ በስራም ተገናኝተው ሊሆን ይችላል ያው ሙሉ ኮንትራክተርም ስለሆነ ኮንትራት ምናምን ብላ ቤቷን እያሰራላት ያው በዛም ሊሆን ይችላል ግን ሙሉ ለሙሉ ወደ ራሷ አጥምዳ ወስደዋለች አሁንም ደግሞ ወንድሜ ጓደኛዬ የምለው ቴዲንም ደግሞ እኔ በምን ምክንያት እንደሆነ ከሱ ጋር እንግዲህ ብዙ ነገር የሰራን በቪዲዮም በመናምንም አሳይቻችኋለሁ ቤተሰቦች አብሮ የነበረ በጥሩ ጊዜ ማለት ነው እንደውም በጣም ብዙ ቪዲዮዎችን አብረን ሰርተናል አይታችሁት ከሆነ ማለት ነው እና አሁን እሱንም እኔ በምን ሂሳብ እንዴት ይገናኙ እንዴት ጓደኛ ይሆኑ ምናምን በማላቀው መንገድ እንግዲህ አብረው ናቸው ማለት ነው እኔ አሁንም በቃ እኔ እንጃ ማለት በገላት ደስ ይለኛል ሲጣርጌ በገላት ደስ ይለኛል ግን አልችልም በቃ አቅም የለኝም እሷ በጣም አቅም ያላት ሰው ናት እኔ ደግሞ አቅም የለኝም ፈጣሪ ነው እንግዲህ ለኔ አቅሜ ማለት ነው እና እንግዲህ እስቲ አሁን ቀጥሮ ያለው ቤተሰብ ይምጣና የሚለውን ነገር እስኪ ቀጥታ ከኔ ራቀበትን ደግሞ እኮ በጣም በቃ እንዲ ማየት ራሱ አይፈልጉም እኔ ከሷ ጋር ሲገጥሙ ማለት ነው ማግኘትም ማናገርም አይፈልጉም ስለዚህ እስቲ አሁን ይምጣና ቀጥሮ ያለው ፍቃደኛው ነው ከመጣልኝ ይምጣና ያለውን ነገር የምናወራው ይሆናል ማለት ነው
አንዳንዴ ያሳዝናል። ሁሉ ነገር እንደዚህ ሲደራረብ ተስፋ ያስቆርጣል። ብዙ ሰዎች ይደዋውላሉ። በቃ ምን እንግዲህ እስቲ አሁን ሰዎችም እየደወሉልኝ ነው ያለውን ነገር ያው በሷ በኩል ብዙ መረጃ ይነግሩኛል። ያለው ነገር ምን እያደረገች እንደሆነ እንዴት እየሆነች እንደሆነ ይነግሩኛል። እምቀበለውን እቀበላለሁ፣ የማልቀበለውን እንግዲህ ይዘሏለሁ። ግን ብቀበለውን ምንም ማድረግ አልችልም። አሁን የስቴዲን ግን በጣም ተደጋጋሚ ጊዜ ነው እንግዲህ ደውለው የነገሩኝ። በቃ ማለት ማመንም አልፈለኩም። ግን ባላምንም ደግሞ እኔ ልጎዳ እችላለሁ። ምክንያቱም እንደ ድሮ አቅርቤ ምናምን እኔ ብቀርበውም ሊጎዳኝም ይችላል። ምክንያቱም እሷ የምታስነካቸው ነገር አይታወቅም። ስለዚህ እስቲ ጠርቼ ደግሞ በግልጽ በቃ ላናግረውና ያለውን ነገር በእርግጠኝነት ይሄን ቪዲዮ ሲያዩ ደግሞ ባለቤቴ ማየቱ አይቀርም። እንግዲህ በጣም ጓደኛ ነው፣ ሚዜያችን ነው፣ በጣም አብሮ አደግ ናቸው። ይህን ቪዲዮ ሲያይ ከሱ ጋር መጣላታቸው አይቀርም። ምክንያቱም የኛ ጠላት ጋር ነው እንግዲህ እጅና ጓንት የሆነው ማለት ነው። ያ ማለት ደግሞ እሱም ለኛ ጠላታችን ነው። ያው መጣላታቸው አይቀርም። እንግዲህ አሁን በእነሱ የተነሳ እንግዲህ ብጥብጡ እንግዲህ ከባድ ነው። አሁን ከባለቤቴ ጋር መጣላቴ አይቀርም። እንግዲህ እሱም አሁን ሲያይ ያለውን ነገር ሲያይ ያው እንግዲህ በሱ የተነሳ መጣላታችን አይቀርም። የሁላ ነገር አንቺ ነሽ የምታመጪ ይባላል። ግን የሚመጣውን እችላለሁ እንግዲህ እችላለሁ። በሄርሜላ የተነሳ እንግዲህ ሁሉ ነገር በቃ እንትን እያለብኝ ነው። አላቅም ውጥንቅጡ እየወጣ ነው ነገሩ በሙላ ውጥንቅጡ እየወጣ ነው። ህይወቴን እያመሰቃቀለችው ነው። መድኃኒዓለም ህይወቷን ያመሰቃቅለውና አላቅም ብቻ እኔ አሁን የሁለቱን ጉዳይ ራሱ ለመፍታት ትንሽ የፍፄንና የቴዲን ነገር ለመፍታትም ከባድ ነው። ምክንያቱም ፍፄ ደግሞ ከሱ ጋር ያለው ነገር ከኔ ራሱ ሊመርጥ ይችላል። እሱን በጣም ነው ፍቅራቸው ውስጥ ያለው እንትን የሚሉት ነገር ውህደታቸው በጣም ከባድ ነው። ፍቅራቸው ማለት ነው። እና አሁን ምረጥ ቢባል ራሱ በእርግጠኝነት ቴዲን የሚመርጥ ነው የሚመስለኝ። ቤተሰቦች ከሚስቱ ያው ጓደኛው ማለት ነው። ያን ያህል ነው ፍቅራቸው። ስለዚህ አሁን ያው በሱ የተነሳ ደግሞ እኔና ባለቤቴም ልንጋጭ እንችላለን። እንግዲህ የሚመጣውን መቀበል ነው። ምክንያቱም ፈልጌው አይደለም ሁሉን ነገር እንግዲህ እሷ ናት እየነጠቀችኝ በህይወቴ እየገባችሁ ያለችው እሷ ናት። ለምን ጓደኞቼን እየወሰደችብኝ ነው፣ ወዳጆቼን እየወሰደችብኝ ነው። እስቲ አሁን ቴዲም እየመጣ ነው። ቤተሰቦች ያለውን ነገር በደንብ ለመናገር ወደ እኔ ለማምጣት ሞክራለሁ ነገሩን ሁላ። ወይ ሰላም ነው? እንዴት ነህ? አለን። ደህና ነህ? አሉልሽ አለንሽ። እኔ የምልህ እንዴት ነህ? አለው። ምን ሆነ ነው የጠፋው? አይ አስቸኳይ አንገብጋቢ ምናምን አረግሽብኝ። አዎ ካጠገባችን በጣም ሸሽታል። ከኔ ጋር ስደውልልህ አታነሳም፣ ቴክስት አትመልስልኝም። በሰላም ነው? ነገሮች ያስጠላሉ። ምናልባት ደብሮ ሊሆን ይችላል። ምንድነው ሊደብር የሚችለው ነገር? ማለት ከኛ ጋር በተያያዘ ለምንድን ነው የፈለግሽኝ? ጉዳይሽን ቀጥይ። ምንድነው ቀርመ ምንጭቅ የምታረገው? አይ ለምንድን ነው የፈለግሽኝ? ፈስ ያለበት ይባላል። እሺ አው ቀርመ ስለምታውቀው ነው ችግሩን። ቀርመ ምንጭቅ እሺ ፈስ ያለበት ምን አይችልም ነው። ቀርመ ምንጭቅ እያልክ ነው ማይ ተረቱን ተይና ማለት ነው። ምትነግሪኝ ነገር ካለ የምታወሪኝ ነገር ታውቀው ነው ማለት ይሄን ያህል አይደለም። እኔም አንድ ነገር ማወቅ የምፈልገው ማለት ነው አሁን ከሌሎቹ አንተ ምናልባት የበለጠ ልንቀራረብ ስለምንችል ያለው ነገር እስቲ በግልጽ ንገር። ምንድነው ከኔ እያስከፋችሁ ያለው ነገር ወይ ደግሞ እኔ እያስቀየምኳችሁ ያለው ነገር ምንድነው? አልገባኝም። ማለት ባንዴ ነው ወይስ ገንዘብ? እኔ ገንዘብ ደግሞ እኔ በእርግጠኝነት አንተን ገንዘብ ሊቀይር አይችልም። ምን ማለት ስለ ገንዘብ እያወራሽ ነው? አውቃለሁ። በቃ አዎ ስለ ገንዘብ ነው የማወራው። ምክንያቱም ገንዘብ እንደማይቀይር አውቃለሁ። እኔ በምን እንደተቀየርክ ብቻ ነው እኔ ሊገባኝ አልቻለም። ገብቷላ? ምንድነው? ቆይ በምን ተታለ ነው? በምን በኩል እንትን ብለ ነው ወደዛ የሄድክበት ምክንያት እስቲ ንገረኝ። ምንድነው ችግር? ማውራት የፈለግሽው ነገር ማያ አልገባኝም። ይገባሃል? ገብቷል? ምን አይገባኝም ትላለህ? ላለመመለስ ከሆነ እንጂ ይገባሃል? ገብቷል? ምንድነው?
ስለምንድን ነው የምታወሪው? ኦኬ እሺ በግልጽ እንደ ስሟን መጥራት አለብኝ ግዴታ? መጥራት ካለብሽ ስለማን ነው የምታወሪው? እሺ ሄርሜላ በቃ ስሟን ማለት ስሟን ራሱ መጥራት አልፈለኩም። በቃ እሺ ሄርሜላ ምን ስሟን ራሱ መጥራትም እንትን ማለትም አልፈለኩም። አይ ሄርሜላ ምን ከዛ በፊት እኮ ማይ ምን ሆነሽ ነው አንቺ ከሷ ላይ? እሺ ሄርሜላ ምን ከሄርሜላ ጋር ያለህን ነገር እስቲ በግልጽ ንገረኝ። ምንድነሽ አንቺ? ምን ስለሆንሽ? ቴዲ እኔ እኮ ነኝ የማናግርህ እኮ አንቺ ነሽ የምታናግሪኝ። ማይሽ አይ አይደለም ያለውን ነገር በጸባይ ንገረኝ እያልኩ ነው። ከሷ ጋር ያለውን ነገር ንገረኝ። ምን አስነክታ ነው ከሷ ጋር ሄድከው? ኦረ እባክሽ እንዴ ከኛ ጋር የነበረን ነገር በአንድ እንዲያስቀይራ ወደሷ የሳበች በምን ምክንያት ነው? ህይወቴ የተሞላው አንቺ ዙሪያ ነው እንዴ? እሷ አይደለም ከማንም ጋር ያለኝን ግንኙነት እሷ አይደለም ማቃለው። ግን ስለዚህ በአንድ መለወጥ ደግሞ ሌሎቹ አይገርመኝም። ያንተ ደግሞ በጣም ይገርማል። በአንድ እንዲተለውጣ እዛ መግባት ማለት ነው። ከዚህ በኋላ ማልደራደርበት ማልሰማሽ ነገር ቢኖር ማለት ነው ስለ ሄርሜላ መጥፎነት አታንሽ። ወይኔ ማለት ይደብራል። እድሜ ልክሽን ሄርሜላ እንዳልሽ ትኖሪያለሽ እንዴ? አይደብርሽም? ምን ማለት ነው? ስለ ገንዘብ ስለ ሌላ ነገር ምናምን ምንድነው እንዴ የምታስበው? ያ ሁሉ ያሳለፍነው ነገር ከአንተ እኮ ለኔ ሚዜዬ ነህ እኮ ሚዜያችን ነህ እኮ። ስለዚህ አንተ ከሷ ጋር እንዲህ ብለህ ለሷ ግን አሁን እኔ መናገር ነበረብህ? ማይ እሷ እኮ ማትረባ ቆሻሻ ሰው ናት። ማይ እንደዚህ አትበይ። አይደለም እኔ ማለት በቃ የቅርብ ሰው ነህ ብዬ ብዙ ነገር ነው ብዙ ስለሷን በፊት ሳማክር ነበር። ለካ አንተ ነህ ይሄ ሁላ ጊዜ ወዳጅ መስለ ጠላት ወሬ ስታቀብላት የነበረው። በጣም ደግሞ የተሸወርኩን ነገር ማለት ነው። በጣም የተሸወርኩን ነገር ላፕቶፑን ራሱ የዛኔ ለሷ ማለት ነው ወግነ ለኔ አሰብካ አስመስለ ለሷ ወግነ የላፕቶፑን ቪዲዮን ልለቅ የነበረ ቀን ያስቆምቀኝ ቀን ነው። የዛኔ ነበር መጠራጠር የነበረ። ትልቁ የታገስኩሽ ነገር ቢኖር ደግሞ የዛን ሰዓት ነው። ከሳርጌ ማለት ነው እንደ ጓደኛዬ ባለቤት እየመጣልኝ ነው ነገር። ኧረ ማት ይምጣልሽ፣ ከዚህ በኋላ ማት ነገር ይምጣልሽ። ሰምተሽኛላ? ግን እንዳላችሁ እንደ ጓደኛዬ ሚስት ማለት ነው ትሪት አድርጌሻለሁ። ምንም ትሪት ያርኬ ነገር የለም። በጣም ትሪት አድርጌሻለሁ። አይመለከትሽም። በቃ ሄርሜላ ስም አታንሽ ከዚህ በኋላ። ምን ስሟን ምን ስለሆነች አነሳታለሁ። ማንም ሊያነሳ አይችልም ከዚህ በኋላ። ስሚኝ እኔ ሁሉ ልንገር አሁንም ማለት ነው መጥፎ ተግባር ካረገች አሁንም ስሟን አንስቼ ሚዲያ ላይ ማውራት አይቀርም። ይጣላሻል ያኔ። ለምንድን ነው የምትጣላኝ? በጣም ነው የምትጣላኝ። ለምንድን ነው የምትጣላኝ? ማይረፊ በቃ አሁን ሁላችሁንም ሰብስቧት እስቲ ለመሰብሰብ ሞክሩ። እሷን ሰብስቧት። ይበቃሽ። በጣም በዛ ምን እንደሆነ ታውቂያለሽ አንቺ። ምን ኔትወርኮችሽም እዛም ሄርሜላ ምንድነው የምትወጫጭቋት? በቃ ተዋት። ስሯ ነው የሚያስወጫጭቃት። ስሯ ነው የሚያስወጫጭቃት። ጨዋና የጨዋ ያሳደጋት ጨዋ ልጅ ነች። ወይኔ ማለት ምንም አይመለከትሽም። ጨዋ ስለሆነች ነው አይመለከትሽም። በቃ ሰምተሽኛላ? ብልግናዋን መጥፎ ማንነቷን ምናምን ስሟን ከዚህ ሰዓት ማለት ነው የጓደኛዬ ባለቤት ስለሆነች ብዙ ነገር ችያለሁ። እንደ ጓደኛም ለመመለስ ብዙ ሞክሬያለሁ። ትሪት እያልኩ ለትዳርሽ ነው የምመክርሽ ምናምን እያልኩ ማለት ነው። ብዙ ለምኝሻለሁ። እያስመሰልክ ነው እስከዛሬ እያስመሰልክ ነው ከሷ ጋር ማለት ነው። ሆነ የሷን ተግባር ለመሸፈን ስትል በእኔ ተጠቅመህብኛል። ምን ማለት ነው? አዎ የዛኔ ቪዲዮ ልለቅስን ለኔ እንዳሰበ ሰው አስመስለ ቪዲዮን አቋርጠህብኛል። አንድ ብዙ ነገሮችን ተጠቅመህብኛል ማለት ምን ማለት? አንቺ ምን እየሆንሽ ነው? የዛኔ ብዙ ነገር ነበር ማጋለጥ የነበረው። ስርዓት ይኑርሽ። ምንም ስርዓት ከሷ በላይ ስርዓት አላጣውም እኮ ነው። ስርዓት የለሽም። አንተም ቢሆን ያው ነው እሷ ቢጤና እግዚአብሔር ማይረፊከና አዎ ምንም በቃ ከኔ ጋር ትጣያለሽ። ወይኔ አስቀይምሻለሁ በጣም። ምን አለ መጣላት? ከዚህ በላይ ምን አለ መጣላት? ንገረኝ እስኪ ከዚህ በላይ የምታደርግ ነው? እስከ ዛሬ ድረስ ወዳጅ መስለህ እኮ ጠላት ከጎኔ እየወጋኸኝ ነበር። ማይ ከአንደበትሽ የሚወጣውን ቃላት ማለት ነው ምንም ከዚህ በላይ ምንም ነገር እኔ ራሱ በጣም ውስጥ የተቃጥያለሁ። የውስጤን አይመለከተኝም። በቃ ስላንቺ ብቻ አንተ ራሱ ባንቅ ደስ ይለኛል። ምን ስለሆንሽ እስከ ዛሬ ላረከኝ ነገር ይሄ የሚያንሳል። እስከ ዛሬ ላረከኝ ነገር ሴት መሆንሽና የጓደኛዬ ባለቤት መሆንሽ ከዚህ በላይ ሰምተሽኛል። አትዘንልኝ። ከዚህ በላይ ወቅታኛል። ብዙ ነገር አርገኸኛል። ከዚህ በኋላ ምንም አትዘንልኝ። አስቀይምሻለሁ ማይ። በምን ሰምተሽኛል? በምንድን ነው ታስቀይመኝ? ይሄ ነገር ብዙ ደረጃ ያዳረሰናል። ምንድን ነው ታስቀይመኝ? ከዚህ በኋላ ነው ያልቆም። ሄርሜላ
ናምታኝ አይደለም ልትመታኝ ከሆነ ናምታኝ አሁንም እኮ ከመማታት ያረከው ነገር የለም በቃ ከሷ ጎን ሆነ እንደፈለክ ስትሆን ነበር አይደል ሴትነትሽና የጓደኛዬ ባለቤት ነው ምንም ናምታኝ ረፊ ናምታኝ ሴትነት አትበል ናምታኝ ከዚህ ለይልናል እዚህ ጋር ወንዱ ሴቱ ይለይልናል ከዚህ በኋላ በቃ መምታከት ከዚህ በኋላ እጅህን አውርድ እንትን አትበልብኝ አጠቁምብኝ ማይረፊ አጠቁምብኝ እጅህን አውርድ በስነ ስርዓት አውራኝ እንዴ ከዚህ በኋላ አንቺ ሙሽ ማለት ነው በሷ ጉዳይ አንድ ቪዲዮ ባይ በጣም አንቺንም ማለት ነው እሷንም እናንተንም አስበያ ነው የሚያወሩት ነግሬሻለሁ ይሄ የመጨረሻዬ ነው ከስራ ጎብጎብ የመጨረሻዬ ነው የምነግርሽ እሷ እንደሆነ ከአብራም እኮ በቃ አይመለከትሽም አይመለከትሽም በቃ አይመለከትሽም ምንም አታገኙም ከሷ ምንም አታገኙ ዝም ብላችሁ ነው የምትለፉት ምንም አታገኙ ምንም አታገኙም ዝም ብላችሁ ነው የምትለፉት ሲጀመር ወይኔ